የመራዊት አማት እንግዲህ ልጅ ውለዱ እያለች እንግዲህ ጭቅጭቋን ጀመረች ማለት ነው። እኔ እኮ የገረመኝ ነገር ባለፈ ዕለት እንደዚሁ ከምትቀመጡ ሽማግሌ ላክና ሰርጋችሁ ይደገስ። እንደዚህ ስትቀመጡ የሚፈጠረው ነገር አይታወቅም፣ በመሀላችሁ ልጅ ሊፈጠር ይችላል። ስለዚህ ሰርግ ይደገስ አለች። ዛሬ ደግሞ ልጅ ፈልጋለሁ፣ ልጅ ውለዱ። ጎሽ እንደው ልጅ ተጠፍጥፎ እንደ የሚሰራው ማለት ግራ ገባኝ። አሁን እዚህ ጋር እነኚህ ልጆች ገና ከተጋቡ ልበል እንጂ አንድ ቤት አብረው መኖር ከጀመሩ ራሱ ገና እኮ ወር አልሆናቸውም። ሲቀጥል ደግሞ ሽማግሌ ሳይላክ እንዴት ነው ልጅ የሚወለደው? ምን አይነት ትምህርት ነው? ግራ አታጋቡን እንዴ! አንዳንድ ጊዜም ለህብረተሰቡ የሚሆን ነገር አስተላልፎ ይሄንን ድራማ እኮ ልጆችም ያዩታል። ትልልቅ ሰዎች ብቻ ሳይሆኑ ልጆች የሚማሩበትን ነገር ብታስተላልፉ ብዬ አስባለሁ። ሲቀጥል ደግሞ ሰርጉ ምንም አይደለም። ዋናው ነገር ኒካና ሽማግሌ ከተላከ በኋላ ሁሉም ነገር ይደርሳል ማለት ነው። እንዴ ሽማግሌ ሳይላክ ቤተሰብ ለቤተሰብ ሳይተዋወቅ እንዴት ነው ቆይ ልጅ የሚወለደው? ከዛሳ ይሄ እኮ ባህላል ሊመጣ አይደለም፣ ያው ዝሙት ነውና። ስለዚህ አንዳንድ የምታስተምሩትን ነገር ለይታችሁ ብታውቁ። ልጅቷን አጨቅጭቋት። ልጅቷ ለራሷ በጭንቀት ልትሞት ነው እና ናሆም ደግሞ ልጅቷ ያለባትን ችግር ስለሚያውቅ የልብ ኬዝ ስላለባት ምንም ሊጫናትም ሆነ ሊጋፋት አይፈልግም። ደግሞ ተማምነውበት ነው ይህንን ነገር የገቡበት ማለት ነው። ምክንያቱም እኔ ይሄ ችግር አለብኝ፣ እኔ ለፍቅርም ሆነ ለትዳር አልሆንም እያለችው ነው። እንግዲህ ግን መጨረሻ ላይ ያው ስለተስማሙ ብቻ አንድ ላይ ሆኑ ማለት ነው። እና ልጅ በጭቃ አይደለም የሚሰራው፣ ፈጣሪ ሲሰጣቸው ይሰጣቸዋል። የምን ችኮላ ነው? ሽማግሌ ሳይላክ ደግሞ ልጅ ውለዱ አይባልም። አረ እንደተው ግን እንግዲህ መሩዬ በጣም ተጨንቃለች። እውነት በጣም ነው የምታሳዝነው። ጽናትና ኪራም እንግዲህ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ዛሬ ጽናት ድራማ ተለቆ ነበረ። ግን ደግሞ ያው መሩዬ መግቢያ ላይ ብየዋለሁ። እንግዲህ ኪራ ስለ እናቱ እውነት ማወቅ ይፈልጋል። ግን ስለ እናቱ ሳይሆን ከሱ ምን እንደተደበቀ ምንም የሚያውቀው ጉዳይ የለም። ግን ዛሬ እንግዲህ በጣም ተናዶ፣ በጣም ከምላችሁ በላይ ተናዶ እንዳያችሁት ነው፣ አይታችሁታል። ግን ደግሞ ጽናት ጋር እውነታው አለ። ግን ደግሞ እሱ አሁን እያሰበ ያለው ወይ ጠልታው ወይ በግድ በቃ በይሉንታ አብራው እንዳለች ነገር እየተሰማው ነው ያለውና እሷ ግን ከሱ የበለጠ እሷ እየተጨነቀች ለሱ ብላ ነው እየተጨነቀችና መስዋዕት እየከፈለች ያለችው ማለት ነው። አሁን ላይ እውነት ለመናገር ለኪራ ብላ ነው፣ ስለምትወደው ነው ይሄ ሁሉ መስዋዕት የምትከፍለው። ስንት እስኪ ቻለች አሁን እች ልጅ፣ የቤቲን ቻለች፣ የሶስን ቻለች፣ የኪራን ጩኸት፣ ስድብ፣ ንቀት ሁሉን ነገር ችላ ነው እዚህ የደረሰችው። አሁን ደግሞ የኪራ አባት አስምሏት ነው ቃል አስገብቷት ይህንን ነገር የነገራት እና ሀሴትን እንዲያገባ እና ሀሴትና ኪራ እንዲቀራረቡ አድርጊ ብሏት ልጅቷን ከአቅሟ በላይ ትእዛዝ ሰጥቷት ሄደ። ያቺ ልጅ ደግሞ ሁሉን ነገር በቃ ውስጧ ቢያማትም ኪራና ሀሴት እንዲቀራረቡ ብታደርግም ግን ደግሞ አልተሳካም። የጽናትና የኪራ ፍቅር የጸና ስለሆነ አልተለያዩም፣ ዞሮ ተገናኝተዋል። ግን ደግሞ አሁን እሱ እያሰበ ያለው ከኔ የደበቁት ነገር አለ፣ ስለዚህ እሱን ነገር ማወቅ እፈልጋለሁ ብሎ እንግዲህ ሰናይትና ጽናት ሲያወሩ ሰማ። ግን ስለማን እንደሆነ አላወቅም። ግን እሱን ሲያዩ ዝም አለ መሰለኝ። ከዛ እኔ አሁን እንደዚህ ቢናገራት አሁንም ጥላኝ ትሄዳለች የሚለው ነገር ውስጡ ስላደረ ጽናት ምንም ነገር ሊላት አይፈልግም። እና እችን ማነች ሰኒን ካፌ ጠርቶ እንግዲህ ጠየቃት። ከኔ የደበቃችሁኝ ነገር ምንድን ነው? አንቺና ጽናት ስታወሩ ሰምቻለሁ፣ ምንም እንዳትኘራት። አረ ምንም አልደበቅንህም፣ ደግሞ ምን ልንደብቅ እንችላለን? ደግሞ ምንም የማውቀው ጉዳይ የለም ማለት ታውቂያለሽ። ሰናይት እባክሽን ንገሪኝ፣ እኔ ቅድም ስታወሩ ሰምቻለሁ ሲላት፣ ምን ስለምን አወራን? አረኛ ስለምንም በቃ የሴቶች ጉዳይ ነው፣ ለሴት ዝም ብለን ያወራ ነው አለችው። አይደለ አላት። አዎ ኪራ ግን ጽናትን በቃ ምንም እንዳትላት፣ እሷ ለእናንተ ብላ እያደረገች ያለችው ነገር ነው አለችው። ምንድነው? ለእኛ እኮ ንገሩኝ፣ ምንድን ነው እሱ? በቃ ልወቀው አላት። ምንም አይደለም እኔ ባቅ ነገር ነበረ ግን ምንም አላውቅም ማለት። ከዛ አንቺ ትሻለች ብዬ ነበር ጠየቁሽ፣ አንቺ የሚያሆነች ብሎ ጥሏት ሄደ ማለት ነው። እንግዲህ ምን ብዬ ነው አሁን እናትህ የካንሰር ታማሚ ነች ብዬ የምነግረው? አጥብቆ ጠያቂ የእናቱን ሞት ይረዳል አለችና እንግዲህ ብቻዋን እያወራች ነበረ። ከዛም ጥሏት ሄደ። እዛም ናሆም በቃ
ወደ ቤት ተመለሰ። ወደ ቤት ከተመለሰ በኋላ ደግሞ ሰላም ሆኖ ነበረ ማለት ነው። ከዛም ከጽናት ጋር እንግዲህ እየሳቀ እየተጫወተ ወደ ክላሱ ገብቶ ያቺ ሀሴት ደውላ ነበረ። ሀሴት ጋር እያወራ እያለ እንግዲህ ለባለፈው ለተፈጠረው ነገር ሁሉ ይቅርታ፣ እሱ እንዳለ ሆኖ እሱን አልረሳውልሽም ነው ያደረግሽውን ነገር ባረሳም ግን ይቅርታ አድርጌልሻለሁ እና እህቴ ደግሞ ታናሽ እህቴ ልታገባ ነው ምናምን አለች። እና ታግባ ምን ያርግሽ ኪራ ታዲያ ጉድ። እና ሰርግ ጠርታዋለች። ከዛም ጽናት በሩን ከፍታ ስትገባ በቃ እሺ ቻው ሀሴት ማውራት አይመቸኝም አሁን ምናምን ሲላት ተው ኪራ በቃ ሀሴት ይቅርታ አድርጌልሻለሁ ብዬሻለሁ ብሎ ቻው ብሎ ዘጋባት። ጽናትዬ በቀናት ተንጨረጨረች እንግዲህ ከዛም ይቅርታ ጠይቃት። አሁንም መልሳ ጽናት የኪራን አባት እንግዲህ ስታወራው ለኪራ እውነቱን ልናገረው ፈልጌ ነበረ፣ ኪሩቤል እውነቱን ማወቅ አለበት ጋሼ ምናምን ስትለው ኪራ እንግዲህ ከፍት አድርጎ ገባባት። የምን እውነት ነው የማውቀው? ምንድን ነው እሱ ንገሪኝ፣ ይህን የደበቅሽው ነገር ምንድን ነው እሱ ነው? አሁንም ደግሞ ሌላ ሚስት እየፈለግሽልኝ ነው ምናምን አላት ማለት ነው። እንደዛ አይደለም ኪራ ምናምን አላት። ጥሏት ወጣ። እንግዲህ ተናዶ ሳት ጎርሶ ሳት ለብሶ ቤቱን ጥሎ ወጣ። ስልክ ቢደውልለት ስልክ አያነሳም። እንግዲህ ጽናት እንደምታውቋት ነው ትጨነቃለች። ከዛም ናሆሚ እንግዲህ ፈልጎ አገኘው። ሁሉንም ነገር በቃ ይስተካከላል፣ እኔ ጽናትን ጠይቃታለሁ፣ እሷም እየተጨነቀች ነው፣ በቃ ታስጨንቃት፣ ወደ ቤት ተመለስ ብሎ ወደ ቤት መለሰው ማለት ነው። እኔ ጽናትን በጣም አፈቅራታለሁ፣ ላጣትም አልፈልግም። እንደዚህ ተናድጄ እንኳን ወደ ቤት ስመለስ እረሳዋለሁ ሁሉንም ነገር አይኗን ሳይ እና በቃ እሷን ላጣት አልፈልግም፣ ግን ደግሞ ከኔ የተደበቀው እውነታውን ማወቅ እፈልጋለሁ አለ። እንግዲህ ወደ ቤት አስገብቶት ናሆሜም ወደ ቤቱ ተመለሰ። ከዛ መራዊት ታገኛችሁ ስትለው አዎ ግን መሩ እባክሽን አንድ ጊዜ ብቻ ልለምንሽ፣ የደበቃችሁትን ነገር ተናገሩ፣ ምንም አላውቅም እኔ በቃ ልተኛ ስትል እስከ መቼ ነው ከዚህ እንደዚህ ስልሽ የምሸሽው? በቃ ንገሪኝ፣ እኔ ኪራ ማበዱ ነው ምናምን ሲላት እኔ ጽናት አስምላኛለች መናገር አልችልም ስትለው የእሷ መሀላው አያልቅምና ልጁ ማበድ አለበት እንዴ ምናምን አለ። አንዳንድ ጊዜ የሰዎችን እንትን ሳንረዳ ዝም ብለን በጭፍን እንፈርዳለን። እና እንግዲህ ተው ናሆሚ በኋላ የሚቆጫቸውን ነገር ዝም ብላ አትፍረዳለችው። ከዛም እንግዲህ ለእናቱ ብላ ነው ይሄ ሁሉ ለእናቱ ብላ ነው ጽናት እየከፈለች እና እቴቴ ምን ሆነች ሲላት እቴቴ የካንሰር ታማሚ ነች። ድንግጥ አለ። እኔ ይሄንን አላምንም፣ በቃ ለኪራና ለሱ ብላ ነው ይሄ ሁሉ ሀሴትንና ኪራን ለማጋባት ራሱ የተወሰነው ለዛ ነበረ፣ ለነሱ ደስታ ተብሎ ነው እንጂ ጽናት አንድም ነገር ጥፋት የለባትም። አንተ ብትሆን ምን ታድረግ ነበረ? ከጽናት በላይ ለኪራ የሚያስብለትም ሰው የለም ማለት ምራዊት በጣም ተናደደች እና እንግዲህ ልብሷን እንትን እያደረገች ወደ ክላስ ገባች ማለት ነው። ናሆሜ እንግዲህ አይኗን እያየ ነበረ። ያው ይቅርታ ይጠይቃታል መሩዬን ማለት ነው እንግዲህ